ለምን በአንድ ቀን ለምን ይሄን ማድረግ ለምን አስፈለገ? ለምን ይዘው መጣ? እና ትንሽ እሱ ጋር እኔ አላቅም። ብቻ ተመልካቾችም እሱ ግራ ሊገባችሁ ይችላል። እስከሚድን ለምን አልጠበቅከው? እዛው ለምን እንዲሆን አላረክ? ባለበት ሁኔታ ምንም ነገር ባያውቅ ጥሩ ነው። እሱ ከራሱ ጋር ስላልሆነ ማለት ነው። ወደ ራሱ እስከሚመለስ ወደ ሙሉ ጤንነቱ እስከሚመለስ ነገሮችን እስከሚለይ ድረስ አንቺም ተረጋግተሽ እየተንከባከብሹ፣ ምክንያቱም እሱን እንድታግዥ ነው የሚያደርገው። ፍቅር ደግሞ ደስ የሚል ነገር ነው እና ፊትሽ ላይ ፈገግታሽ ላይ ሁሉን ነገር ይናገራል። ያለሽ ለእሱ ያለሽ ስሜት ማለት ነው እና እሱን ነገር በጣም ነው ደስ ያለኝ። ምክንያቱም በዚህ ሰዓት ያው አጋዥም ያስፈልገዋል። አሹም ስትመለስ በደንብ ናሂም ስትመለስ በደንብ ጠንቀቅ ብላችሁ ከፋፊ መራቅ እንዳለባችሁ ነው እኔ የሚገባኝ ማለት ነው። የተረዳሁት ነገር እሱ ነው። ምክንያቱም ፋፊ ጎን ካላችሁ የምታደርገውን ነገር ስለማታውቁ ማለት ነው እና እያያችሁት ነገሩ እስከሚስተካከል ድረስ እዛው ነበር መቆየት ያለበት። ምክንያቱም አሁን መጥቶ የባሰ ኪራም እንደምታዩት በቃ ለምን የት ሄደ ነው ለምን ከኛ ጋር አትሆንም ምናምን እያለ የባሰ ውዝግብግብ እያደረገው ነውና። ሰላም ሰላም ውድ ተመልካቾቻችን እንዴት ናችሁ? ሁላችሁም በያላችሁበት ሰላም ጤና ይብዛላችሁ ብለናል። ዛሬ እንግዲህ ብቻዬን መጥቼላችኋለሁ። ያው ሰሞኑን ያያችሁት ነገር የሶል ጉዳይ ትንሽ ያሳዝናል። ማለት በእርግጥ ጠበል ሂዶ መምጣቱ ናሆሚ ይዞት ጠበል ሂዶ መምጣቱ ምናምን ደስ ብሎኛል። ምክንያቱም ለውጥ አይተንበታል። ግን ስታዩት ትንሽ እየባሰው ነገር ይመስላል። ማት ትንሽ እንደምታዩት ነው። በጣም ይቀባጥራል፣ ያልሆነ ስም ይጠራል፣ ኪራን ፋፊ ይላል ምናምን እና እሱ ነገሩ በጣም ያሳዝናል። ምክንያቱም ግማሽ ግማሽ ነው የሆነው፣ ሙሉ ለሙሉ ወደ ራሱ ገና አልተመለስም እና ስለዚህ በጣም የምመክራችሁ ነገር ምንድን ነው፣ ናሆሜም ይዘው መምጣት አልነበረብህም። እዛው ሆኖ ጠበል እስከ መጨረሻው ድረስ እስከሚድን ድረስ ጠብቀኸው በደንብ እስከሚያገግም ራሱን እስከሚያውቅ እስከሚመለስ ድረስ እዛው አብረኸው ልትሆን ይገባ ነበርና ይዘው ለምን እንደመጣ ራሱ ግራ ገባኝ። ማለት በዚህ ሁኔታ ውስጡ ነው የተሻለው መስሎ ነው። እኔ ትንሽ ኮንፊውዝ አድርጎኛል። ተመልካቾቼ እናንተም እንደዚህ ይገባቸዋል ብዬ ትረዳላችሁ ብዬ አስባለሁ። ምክንያቱም ናሆሚ በዚህ ሰዓት ይዞት መምጣት አልነበረበት። እዛው ሆኖ በደንብ ማገገም ነበረበት። በደንብ ድኖ እነ ሰላምም ነው ብዬም ሂደው እያዩት ሁላችሁም እያያችሁት ነገሩ እስከሚስተካከል ድረስ እዛው ነበር መቆየት ያለበት። ምክንያቱም አሁን መጥቶ የባሰ ኪራም እንደምታዩት በቃ ለምን የት ሄደ ነው ለምን ከኛ ጋር አትሆንም ምናምን እያለ የባሰ ውዝግብግብ እያደረገው ነው እና ግማሽ በሆነበት ሰዓት እንደዚህ ሆኖ ናሆሚ ይዘህ መምጣት አልነበረብህም እና ያደረግከው ነገር በጣም ደስ ብሎኛል። የምደግፈው ነገር ነው። ሶል እንዲድን ወደ ራሱ እንዲመለስ ሁሉ ነገር አውቆ ከነ ውብዬ ጋር እንዲሆን ከነ ሰላም ጋር ከነ ናሂ ጋር እንዲሆን የምታደርገው ጥረት በጣም ደስ ብሎኛል። ናሆም ዛህረሩ ሳላመሰግንህ አላልፍም። ግን ለምን በአንድ ቀን ለምን ይሄን ማድረግ ለምን አስፈለገ? ለምን ይዘው መጣ? እና ትንሽ እሱ ጋር እኔ አላቅም። ብቻ ተመልካቾችም እሱ ግራ ሊገባችሁ ይችላል። እስከሚድን ለምን አልጠበቅከው? እዛው ለምን እንዲሆን አላረክ? አያው ከኪራ ጋር ሲገናኙ በጣም እየበጠበጠ ነው። የማይሆን ነገር እየቀባጠረ ነው። ይኸው ጭራሽ ፋፊን እያለ ነው እና ይሄ ፋፊ ያደረገችበት ነገር በጣም ቀላል እንዳልሆነ ያሳያል። እና ናሆም ፕሊስ እኔ የምመክርህ ምንድነው አሁን ድጋሚ ይዘው ሂድ፣ በደንብ እንዲያገግም በደንብ እንዲድን አድርጉ። ሰላምም ቢሆን ናሂን ይዘሽው እንደሄድሽው እኮ ሰላም ይዘሽ መሄድ ትችያለሽ እኮ አንቺም። እና ያለሽ ፊሊንግ ያለሽ ነገር ደግሞ በጣም ደስ ይላል። እኔ ወድጄዋለሁ። ምክንያቱም ለእሱ ያለሽ ስሜት በጣም ጥሩ ነው። ምክንያቱም እሱን እንድታግዥ ነው የሚያደርገው። ፍቅር ደግሞ ደስ የሚል ነገር ነው እና ፊትሽ ላይ ፈገግታሽ ላይ ሁሉን ነገር ይናገራል። ያለሽ ለእሱ ያለሽ ስሜት ማለት ነው እና እሱን ነገር በጣም ነው ደስ ያለኝ። ምክንያቱም በዚህ ሰዓት ያው አጋዥም ያስፈልገዋል። አንቺ ብቻሽን ከምትሆኚ ያው መጣመሩ ትልቅ ነገር ነው። ስለዚህ ልትንከባከቢ ይገባል። ከሁሉም በተለየ ሁኔታ ሁሉም ጓደኞች ናቸው፣ ግን አንቺ ደግሞ በተለየ ሁኔታ ብትንከባከቢው ደስ የሚል ነገር ነው እና ወደ ራሱ ተመልሶ ወደ ጤንነቱ ተመልሶ ደስ የሚል ጊዜ እንደምታሳልፉ እኛም ምኞታችን ነው።
ደስ ይለናል። ግን አሁንም የምመክረው ምንድን ነው፣ በችኮላ የሚሆን ነገር የለም። ሰላም በችኮላ ነገሮችን እንትን ብለሽ ነገሮችን እንዳታበላሽ፣ ተረጋግተሽ እያግባባሽ። ምክንያቱም አሁን ባለበት ሁኔታ ምንም ነገር ባያውቅ ጥሩ ነው። እሱ ከራሱ ጋር ስላልሆነ ማለት ነው። ወደ ራሱ እስከሚመለስ ወደ ሙሉ ጤንነቱ እስከሚመለስ ነገሮችን እስከሚለይ ድረስ አንቺም ተረጋግተሽ እየተንከባከብሹ ብትቀጥይ ደስ ይለኛል ብዬ አስባለሁ። ብቻ ሀሳቤን ትጋሩታላችሁ ብዬ አስባለሁ ተመልካቾቼ። ውብዬም እሷን የምትገፋፍበት መንገድም ደስ ይላል። ግን አሁን ፎከስ ማድረግ ያለባችሁ ኪራና ሶል ላይ ወደ ራሳቸው እንዲመለሱ፣ ወደ እናንተ ያደረገችባቸው ነገር እስከሚለቃቸው ድረስ በደንብ ጠንክራችሁ ጠበል ወስዳችሁ እያመላለሳችሁ እንዲድን ማድረግ ነው ያለባችሁ። እንዲድኑ ሁለቱም ማለት ነው እንዲመለሱ ማድረግ ነው ያለባችሁ። በተረፈ በጣም ደስ የሚል ነገር ነው፣ ይበል የሚያሳይ ነገር ነው እና ምክንያቱም ፍቅር ደስ የሚል ነገር ስለሆነ ማለት ነው እና ሰላም ትልቅ ኃላፊነት አለብሽ ማለት ነው ከዚህ በኋላ አይመስላችሁም ተመልካቾች? ትልቅ ኃላፊነት አለባት አይደል? የስ እና ከዚህ በኋላ ጠንክረሽ በደንብ ወደ ራሱ ወደ ሙሉ ጤንነቱ እንዲመለስ ማድረግ አለብሽ ማለት ነው እና አያችሁ፣ ድንገት የሚነሳበት ድንገት የሚሆኑ ነገሮች ትንሽ ስለሚያሰጉ ነገ ምንም ሊያደርግ እንደሚችል ስለማታውቁ በደንብ እስከሚድን ድረስ እስከሚያገግም ድረስ እዛው አብራችሁ ትኑ እላለሁ። አሹና ናሂም ያላችሁበት ሁኔታም ደስ ይላል። ቤተሰብ ለመጠየቅ ፋዘርን ለመጠየቅ ያላችሁበት ሁኔታ ደስ ይላል እና አሹም ስትመለስ በደንብ ናሂም ስትመለስ በደንብ ጠንቀቅ ብላችሁ ከፋፊ መራቅ እንዳለባችሁ ነው እኔ የሚገባኝ ማለት ነው። የተረዳሁት ነገር እሱ ነው። ምክንያቱም ፋፊ ጎን ካላችሁ የምታደርገውን ነገር ስለማታውቁ ማለት ነው። በጣም ደስ ብሎኛል። ደስታዬን ልገልጽ ነው የመጣው ተመልካቾቼ። ሶል ነገር ግን በደንብ መመለስ አለበት ወደ ጠበብ። ሁላችሁም ይዛችሁ ትሄዳችሁ እስከሚድን እንትን ማለት አለባችሁ። በተረፈ ደስ ብሎኛል ተመልካቾቼ። ይሄን ላጋራችሁን የመጣው። ሰላም ሁኑ፣ ሰላም ቆዩ። በሌላ ቪዲዮ እንገናኛለን። መልካም ጊዜ፣ መልካም ቆይታ አላችኋለሁ። ቻው